ለማንኛውም እሷ እዚህ ሳውዲ አረቢያ ነው ያለችው። አዎ እህቷ እኮ አሁን መታ ነበር። እሞ ልደውልላት ብላ ስልኳን ተቀብላ አውርቻስ መጣን ብላ ነው ሄደችው። ጠብቆ አለች እኮ እንዴ ከነፂ አጠገባለች። ተቁሮማ ኖ የለችም፣ ወጣለች። ወረደች እየሰጧት ነበር። ታይ ሳውዲ አረቢያ የት ነው ያለችው? ጅዳ ነች? ሪያድ ነች? የት ነች? ጅዳ ነች ነው ያለችው። እና ጋናት ማለት ነው። የሰዎቹስ ጉዳይ እንዴት ነው የሚደረግላቸው? ደግሞ ኮንትራት አይደለችም እኮ ማለት ራናዊ ነች። የሰዎቹ መንግስት በራሱ ጠሪቅ የሚቀጣቸውን ቅጣት ይቀጣቸዋል። ሌላ ምን አንሹራንስ የላት፣ ምን የላት፣ ሁቁቅ የላት፣ ምንም ማድረግ ግን ማለት ነው። አዚዛ ማለት አሁን ወረቀት የሌላቸው ሲቀጥሩ እንደዚህ ሲሞቱ እነሱ ቤት 6 ወር ይቀጣሉ። 100 ሪያል እንትን ይላሉ። 100 ሪያል። ይሄ ሞት አንድ ሞት ጥፋት ነው። ቤታቸው ሞተችባቸው። የሞተችበት ኬዝ እስከሚታወቅ ድረስ ያው ካሜራ አለ። በነገራችን ላይ የቤትሽ ውስጥ ካሜራ ባይኖር የመንግስት ካሜራ አለ። ጨረር የሚሉት እዚህ ሀገር ቀልድ እንዳይመስላችሁ። የሞተችበት ኬዝ ይታወቃል። እነሱ ላለመግደላቸው ነፃ ቢወጡ ራሱ ህጋዊ ሰው በመጠራቸው ይቀጣሉ 100 ሪያል። ይሄ እንደገና ህጉ የጸደቀው እንደውም አሁን ከወር በፊት እንደገና ደግሞ ኢዳፋ ተደርጎበታል ማለት ነው። እና አሁን ይሄ ራሱ እንደ አሁን የሚያሳዝነው የእህታችንን ማጣት ነው የሚያሳዝነው ማለት ነው። የበለጠ ደግሞ አሁን ጀሪዳ ላይ ይወጣል። የኒውስ የሳውዲ አረቢያ ጀሪዳ ላይ ሲወጣ አረቦች ህገወጥን ሰዎች እንዳይቀጥሩ ራሱ ይገፋፋቸዋል ማለት ነው። ገብቶሻል? ሊሆን ቀርአና ጀሪዳ ይሉሻል። ዛሬ አንብበዋል እንደዚህ። አሁን እነሱ ቅጣት ይቀጣሉ። ሁቁቅ እንኳ ቢኖሯት መብቷን ደግሞ የሚያስጠብቅላት ህግና ደንብ የለም። አሁን ይች ልጅ እዛ ቤት ብዙ ንብረት ቢኖራት ንብረቷን የመጠየቂያ መብት የለም። ገብቶሻል? ደሞዟን የመጠየቂያ መብት የለም። ተከከና ላውሎ ላቀወተ ኢላ ቢላሂ ላዚ ማረንዶ ሀባይ ቢባክ እኮ 6 ወር ተፈረደባቸው። 100 ሪያል ብላ እህቷ ነገረች ነው። ቅጣት ይቀጣሉ። እንግዲህ እስራት አይመስል እንጃ እስራት ወይ እኔ እንጃ ብቻ ግን ህጉ አለ። ይሄ ህግ አለ። አሁን ደግሞ እንደ አዲስ ተነስተዋል። በዚህ ላይ ትኩረት አድርገው እየሰሩ ስለሆነ እኔ ደግሞ ትንሽ ማለት እንድጠይቋት እኮ የፈለግኩት ካነኳት እነሱ ካልገደሏት ምን ካላሏት 6 ወር ዋይ ለሚታሰሩ ሳውዲ አረቢያ ውስጥ ሰው መግደል እንደሌላ ሀገር እንዳይመስልሽ። ሳውዲ አረቢያ የገደለ የሚገደልበት ነው። 101% ሳውዲዎች ሰው ከገደሉ ይገደላሉ። 170% የእኛ ሰዎች ናቸው ሳውዲን የሚገሉ። ገብቶሻል? እንጂ ሳውዲዎች ሰውን ይገላሉ። አንደኛ ባህላቸው አይደለም። ይቅርታ አድርጊልኝና ሳውዲዎች የመገዳደል ባህሪ የላቸውም። እነሱ እኮ ሰው ከተጣላ ለቀቅ አድርገው ቦታ የሚለቁ ናቸው። ግልግል ውስጥ እንኳ አይገቡም። ለምን? ህጉ ጥብቅ ስለሆነ። እኛ ሀገር ሰው ሲጣላ ገላጋይ ይሞታል እንደሚባለው ልንገላግል እንገባለን አይደለም? እነሱ እኮ ለመገላገል እንኳን ሰዎች ሲደባደቡ አይገቡም። ለምን? አደጋው ከባድ ነው። ነካ አድርገሹ ቢሞትብሽ ተጠያቂ ነሽ። የገደለ ደግሞ ይገደላል። ስለዚህ አረቦች ይገላሉ ብዬ ታንቃ ሞተች ካላችሁ ካሜራ ደግሞ እሱማ ታንቀል። ግን እህቷ ይኸውልሽ የፈራችው መናገር የፈለገችው ነገር አለ። በቤተሰብ ይሁን በሌላ ብቻ ወይንም ሰው አናዷትም ብዙ ነገር ሊኖር ይችላል። በቤተሰብ በኩልም በስራ ቦታም ብዙ። ግን እሱን ደግሞ ብታብራራ፣ ምክንያቱም አውርታኛለች በስልክ ከዛ በኋላ ነው ሞተች ነው የምትለው ልጅቷ። ገባሽ? ቢያንስ እንኳን ብትነ አሁን እኮ ታዲያ ማሬ አሁን እኮ ታዲያ እቺ ልጅ የቤተሰብም ኬዝ ይሁን የሌላም ችግርም የራሷ ይኑርባት የአሰሪዎቿም ይሁን የምንም ቢሆን ለመሞቷ ሰበብ እሷ ናት። ተጠያቂ የሚሆነው ራሷ ናት ማለት ነው። እህቲቱ ደግሞ መታዝ መናገር ያልፈለገችው ምን የራስን ገበና አውጥተሽ ስላሰጣሽው ሰው ይማራል ብለሽ እንደሆነ የእኛ ህዝብ መጥፎን ነገር ነው እንጂ የምንማረው ጥሩን ነገር አንማረው። እንዳትሆኑ እንደምንመካከረው ብንማር ጥሩ ነው። የተለያየ ኬዝ ሊኖራት ይችል ይሆናል። ልጅ ሰው የማያውቀው ወቷ የምታውቀው ወታ ብትናገር መማሪያ ይሆናል ብለሽ አስበሽ ሊሆን ይችላል። ሰው ነገር መናገር ካልፈለገች እኛ አናስገድዳትም። እኔ ግን እምለው
ምንም ይሁን ምንም መጀመሪያ ራሳችንን እንውደድ ነው። ራሳችንን እናስቀድም። ምንም ችግር ቢኖር መጀመሪያ ራሴ ነው። ያ ችግር በምንም እኮ ተብሎ ይፈታል። የማይፈታ ነገር የለም። ይሄ የቲክቶክ ህዝብ አጨብጭቦብሽም አብሮ አጨባጭቦሽም ይረሳሻል። ግን ራሴን እስከማጠፋ ደረጃ አልደርስም። የተለያየ ራክት ፎቶ እየተያዘባቸው ብር እየተበላ ባሌ ምን እያላቸው ብዙ ልጆች ቲክቶክ ላይ አይተናል። ረስተናቸዋል። የራሳችን ችግር ሰውን ያስረሳናል። ረስተናል። አንድ ሳምንት ጉድጉድ ብሎ ለሚሄድ ሰው የሆነ ነገር ካለ እንኳን በዛ ነገር ከሆነ ራሷን ያጠፋችው ስህተት ነው፣ ስህተት ነው። አረቦች ቤት ስለሞተች ብቻ ደግሞ አረቦች በፍጹም ተጠያቂ አይሆኑም። ለምን ኢሻራ የሚባል አለ፣ በስማ ካሜራ የሚባል አለ። እነሱም ራሳቸውን ማውጫ ይጥራሉ። እነሱ በሌሉበት ታንቃ ከሞተች ምን ይደረጋል? እኔ ቢሮ በምሰራበት ሰዓት መዳሟ ደውላ ሰራተኛዬን ጠይቁልኝ፣ ያው በቋንቋ ስለማንግባባ ምግቡ ተመችቶሻል ወይ ደስተኛ ነሽ ወይ ምናምን ጠይቁ ብላ እኔ አናገርኳት። እንዴት ነሽ መሰረት ትባላለች። እንዴት ነሽ ደህና ነሽ ወይ መሲ፣ ስራ እንዴት ነው? በጣም ቆንጆ ነው። ሴትዮዋ ጋር ወይኔ በጣም ሳይለንት የሆነች ሴት ነች፣ ተስማምቶኛል፣ ተመችቶኛል፣ በዚሁ ይቀጥልልኝ ምናምን ብላይ በቃ ሴትዮዋ እንደዚህ እንደዚህ ብላን ነው። ምግብ ራሱ ለመድሽ ወይ? አዎ በጣም እኔ ተመችቶኛል ብላ ማታ ላይ ታነቀች። ማታ መስኮት ላይ አስራ ነው የታነቀችው። ይሄ ሙከየፍ ባዶ ሙከየፍ ነበረ እዛ ላይ አርጋ ታንቃ ሞተች። ይታይሽ። እኛ ስናናግራት ደግሞ ሪከርድ አለ ስንሰራ ቢሮ ያንን የማወራበት የኔ እናት ያንን ሳወራ ሪከርድ አለ፣ ማስረጃ አለ። ቀን እንደዛ ውርቻት ማታ ታንቃ ሞተች። ምንድነው ምክንያቱ? ማን ይወቀው? እኛ ግን መንግስት ስለሚጠይቅ ሪከርዱ ያወራ ነው ነገር ማስረጃ ይቀርባል። ገብቶሻል? እንደገና ደግሞ ታንቃ የሞተችበት ፖሊስ ተደውሎ መጥቶ ፎቶ ያነሳል። እነዛ ሰዎች ነፃ ናቸው፣ በደንብ ነፃ ናቸው። እንደውም አንሹራንስ እነሱን ይክሳቸዋል። እች ልጅ ምን ሆነች? እንደገና ወደ ኢትዮጵያ ሬሳ ተላከ። ለምን? አንቺ 9 ሰዓት ላይ እኔ በጣም ደህና እኔ ደስተኛ ነኝ ብለሽ 2 ሰዓት ላይ ማታ የምትሞችበት ምንድን ነው? ምን የተፈጠረ ነገር አለ? የሆነ ሰይጣን ካልያዛቸው በስተቀር በአላህ ዚዛዬ በጣም ከባድ ነው። እንግዲህ ለእሷም ነፍስ ይማር፣ ለቤተሰቦቿ መጽናኛ፣ ለእህቷም እንደዛ የመንትያዋ ስለሆነ ሰላም በጣም ነው የሚገርመው። እንዴት ናችሁ? ሰላም ጎይቶም ዌልካም ወልካም ሲስተር። ልጅ የምትኖረው ዱባይ ነው የምትኖረው? ውጭ ሀገር? ሳውዲ አረቢያ። ሳውዲ። ኦኬ። ምክንያት አላት? ምን ነው ምክንያቱ? ልጅ በጣም ወጣት ናት። እንዴት ነው እንደዚህ ነሽ? ምን ታውቁታላችሁ? አሁ እንግዲህ እሷ ያለችው ምክንያት ለእህቷን የነገረቻት፣ እህቷም ደግሞ ያለውን ነገር አብራርታ የመናገር ፍላጎት የላትም። ግን ሌሎቹም ደግሞ ራሳቸው እንደዚህ ማጥፋት እንደሌለባቸው ብቻ የተወሰነ ነገር ነው ያለችው እና ነገሩ እውነት ነው ውሸት ከመሰላችሁ እኔ እህቷን በደንብ ነው የማውቀው። ራሷን አንቃኔ ገደለችው ነው ያለችው እና ምክንያቱን ያው ቢያወሩበት መነሱ ለሚዲያው ግን ማውራት አልፈለገችም፣ መናገር አልፈለገችም። ለዛ ነው። ኦኬ ገባኝ። ከዛ አካባቢ የሚያውቋት ሰዎች አሉ፣ ከእሷ ጋር የሚሰሩ ሰዎች፣ ከእሷ ጋር እንደ ጓደኞች የሚያውቋት፣ በተለይ ከእሷ ጋር የሚሰሩ ሰዎች። አዚዜ የቅርብ ሰው ኖሮ እንዴት ነው አሁን ወደዛ እንትን የሚባለው ያለውን ሂደት ማየት የሚቻለው? ብሌን ማነች? ብሌንን አስገባት የምትሉ ማነች? ምን ፈልጋ ነው? ምን ሆና ነው? እህቷ የት ነው የምትኖረው? የቅርብ ሰው እህቷ ነቻ የምትሆነው እህቷ አዚዛ የመታለች እኮ አሁን። ቆይ አንዴ እሙ እያወራቻት ነበር፣ ስልኳን ሰልኬላት እሙ የእናንተ እያወራቻት ነበር። መጣው ብላ ነበር፣ እስካሁን አዩ አልመጡም እኮ። እኔ እኮ እሙ ነች እስኪ ሂጂ ብላ የላከችኝ እኮ እሙ ነች። ትክክል አዚዛ። የእሷ ቅርብ ሰዎች ያስፈልጋሉ። የእሷ የሆኑ ሰዎች እንደ እህቶች የምትላቸው አብሮ አሰሪ ነው የሚባለው፣ እንደዛ የእሷ አብረው የሚሰሩ ሰዎች ያስፈልጋል። እዛ ወዲያ ወደ እውነቱ የእሷ ውስጡ ነገሩ እናውቀዋለን ቀስ በቀስ ማለት ነው። በህግም በምርመራም ከፈለገ ማለት ነው።
ዝም ብሎ ማንኛውም ሰው ዝም ብሎ አይታነቅም። ማንኛውም ሰው ዝም ብሎ ተነስቶ ከባህር እንትን አይልም። አሜን አለሽ። አንዴ ብሌንን ላስገባ። ብሌን እያሉ ነው። ምን ሆና ነው? አሜን አለሽ። አስገቢያት። ብሌን የምትባለው አስገቧት። ነይ ግቢ። አንድ ቁጥር ጻፊ ብሌን። አዎ ይሄ ነገር እንዴት ነው አዚዛዬ? ብሌን አንድ ቁጥር ጻፊ ወይንም ገዝት ላኪ። እሺ ይኸው ሰማን እኮ ይሄንን ነገር እኮ እኔን እንዴት ነው ብለሽ የምትይ የዝቼ ልጅ ሬሳ በአሁኑ ሰዓት በመንግስት ቁጥጥር ነው የሚሆነው። ሰዎቹ ከተያዙ ሰዎቹ ልጅቱ ሙታ ሲያገኟት ፖሊስ ጋር ነው ቀጥታ የሚደውሉት። ፖሊስ መጥቶ አይቶ እሻራ አንስቶ ልጅቱ በአምቡላንስ ወደ ሆስፒታል ነው ይዞ የሚሄደው። የዝቼ ልጅ ጉዳይ በአሁኑ ሰዓት ህግ እጅ ነው ያለው ማለት ነው። ሰዎቹ ምርመራ ይደረግላቸዋል። እነሱ የሚቀጡት ቅጣት የራሳቸው ቅጣት አለ። እኛ የሚመለከተን ደግሞ ስለ ልጅቱ ነው። ልጅቱ የታለች ለሚባል ሬሳ ማስቀመጫ በህግ ቁጥጥር ስር ነው ያለችው ማለት ነው። ይችን ልጅ መላክ የሚፈልግ ሰው ነው እንግዲህ ቤተሰብ ነኝ ብሎ ያለ በውጭ ጉዳይ ሚኒስቴር ውክልና ሞልቶ ፕሮሰሱን የሚጀምረው ማለት ነው። እንዴት ሞተች ለሚለው ፖሊስ ነው። ማሬ ይቅርታ እናት፣ አንዴ ብቻ አውርቼ ልውጣ። ሴት ሳመጣ አብሽሪ ማሪ። አመሰግናለሁኝ እድሉ ስለሰጣችሁኝ። እና የአጎቴ ልጅ ሳውዲ ከሄደ 8 ወሯ ነው እና ይህ ሰሞን ተጣልታ ምናምን ሴትዮዋ ደብድባኝ ውጭ ጥላኛል ብላ መልዕክት አስቀመጠች ለቤተሰብ። የሆነች ኢትዮጵያን ስታይ መንገድ ላይ ማለት ነው፣ ጎረቤት መሰለችኝ። ከዛ መልዕክቱ ሲደርሰን እኛ ቢሮ ደውለን የምናውቀው ልጅ ከዚህ ደላላ ወሰዳት፣ እንደዚህ ተፈጥሯል፣ ምን ተፈጥሮ ነው ምናምን አሉ ማለት ነው። ምንም ሊያደርጉ አልቻሉም። አሁን ማታ ላይ ደውላ እኔ ጋር አይደለም የደወለችው፣ አሁንም በሌላ ሰው ስልክ ደውላ ሴትዮዋ ቢላ አንስታብኝ ልወጋኝ ነበረ፣ አሁን ሰውየው እናት ቤት ነው ያለሁት ብላ አሁንም ኢትዮጵያን የደወለችው ማለት ነው። ልጅቷ ያጎቴ ልጅ ናት። ለእሷ ነው የምታወራው። ደግሞ ፕራይቬት ነሽ ላስገባች ስልሽ ግስት ለኪ ስለ ሞተችው አይደለም ማሬ ማወራሽ፣ ስለ ያጎቴ ልጅ ነው ማወራሽ። እሱ ጋር እኔ አሁን ቋንቋ ስለማልችል ሴትዮዋን በስነስርዓት ማውራት አልቻልኩም። እኔ ቤይሩት ነኝ። ቋንቋ የምትችሉ ብታወሩልኝ በሚለው ነገር ነው። ሴትዮዋ ስንደውልላት አታነሳም። ደብድባት ምናምን አባራት። ልጅቷ ቢሮ ውሰዱኝ አይወስዷትም። ያለባችሁ ሰዎች ናችሁ። እኔ ስለሞተችው ልጅ አንቺ በፓስፖርቷ ቁጥር ሰራተኛ ማህበር እና ማመልከቻ አስገቡላት። እናንተ ስለደወላችሁ ወይም እኛ ስለደወልን የእሷን ችግር መፍታት አይቻልም። ግን እቺ ላይ በፓስፖርት ቁጥሯ ኤጀንሲዋ ይታወቃል። እኛ ውጭ ጉዳይ ሚኒስቴር አለ። ቀጥታ ማመልከቻ አስገቡ። የዛ ሀገር ያለው ኤጀንሲ ለምን እንደዚህ እንዳደረገች ሴትዮዋ ትጠየቃለች። ስልክ አላት እንድስታደርጋት ማስረጃ መያዝ አለባት። እሺ በወሬ አይሆንም። አሁን እንደዚህ እነዚህ ሁሉ መስረት እኔ እንደምሰማሽ አይስሙሽ። ማስረጃ ያስፈልጋል። ሁሉም ነገር በማስረጃ ነው። በወሬ አይደለም። ሰላም አለይኩም። ወአለይኩም ሰላም። ዙዬ ሰላም ነው። ሰላም ነው። አሁን ልጅቷንም አውርቻታለሁ። አረቡ እስኪ ብሌን ሚውት አርጓት። ልጅቷንም አውርቻታለሁ። ልጅቷ ስትሰራበት የነበረውን የቅርብ ቤተሰቦችንም አውርቻለሁ። ከተፈለገ ቮይስም ስላደረግኳት ሴፍ ስላደረግኩት መስማት ይቻላል፣ እያንዳንዱ የሆነውን ነገር ማለት ነው። እና እነሱም አሁን ያለችው ዋናዋ የልጅቷን ስታሰራት የነበረችው እስር ቤት ናት። ያው ፖሊስ ነው። ፖሊስ ብዙ ነገር አሻራ አድርጓል። ቤቱን ያለችበትን ሁኔታ ክሎሮክስ እና መጨረሻ ላይ በጦሲላ ነው አንቃ ራሷን የገደለችው እና ያው ፖሊስ እንትን ብሏል። እነሱ ደግሞ ቀራማ እኔም ስራ ነኝ ላውራችሁና ልውጣ። እንደዚህ ወደ ዳር ቆሜ ነው የተለበለው እና ሰዎቹን ሴትዮዋ ምንድን አለች መሰለች? አንደኛ ልጅቷ ክርስቲያን ናት። ሳውዲ ላይ እዚህ መቀበር አትችልም። ራሱ ፖሊስ ራሱ የያዘው ፕሮሰስ አለ ከነሱ
አሁን ልጅ ለትልቅ አሁን እዚህ ጋር መታ ከነበረችው ትልቅ አክስት አለቻቸው። አክስትየዋን አወራዋል። እሷ ምን መሰላችሁ ማድረግ ያለባት ሰራተኛና ማህበራዊ ጉዳይ ሚኒስቴር እንትን ተብሎ ማለት ነው። እነሱ ለኤምባሲ እዚህ ያስተላልፋል። ጠለብ አይደለችም። ያው መንግስት እንትን ስላለው በኤምባሲ ግለሰብ ሄዶ ምንም አይነት ከፖሊስ መረጃ ኢቃማ ያለ ሰው ኢቃማ ራሷ ካላት ሄዳ ቤተሰቦች የቅርብ ቤተሰቦች ወክልና ኢትዮጵያ ሰጥተው ቀጥታ ይሄን የተሰጣት አንድ በአንድ ማለት ነው። ለዚች ለአረቢቷ የተሰጣት እኔ ድምጿን ቀድቼዋለሁ። እያንዳንዱ ያወራንበትን ድምጿን ሴቭ አድርጌዋለሁ። እነሱም በጣም እንትን ውስጥ ናቸው ያሉት። በጣም ነው የሚያሳዝኑት እነሱም ያሉበት ሁኔታ ማለት ነው። እና እነሱ የሚሉት ከኢትዮጵያ እዛ ከኢትዮጵያ ወረቀት ይመጣል፣ ለኤምባሲ ይቀርባል። ኤምባሲ ፖሊስ የያዘውን ሙሉን መረጃ እንትን ካለ በኋላ ነው ቀጥታ ሬሳ ወደ ኢትዮጵያ የሚገባው። እነሱ ስንት ወር ይፈጃል ሲሏቸው ከ6 ወር እስከ 8 ወር ሊፈጅ ይችላል ምናምን ብለው ይሄን ነው እንትን ያሉት ማለት ነው። እና አሁን ልጅቷ እዚህ ጋር ልጅቷች ራሷ እዚህ ያለችው ምስኪን በጣም በሽተኛ ናት። ራሷ አረቢቷ ራሷ አረቧ በጣም ስለሷ መሰከረችላ። በጣም ጥሩ ልጆች ናቸው። ግን አንድና አንድ የመጨረሻ እነሱ እንትን የተረዱት ምንድን ነው፣ ጓደኛ ነበራት። ጓደኛው ከፈለግሽ አላገባሽም ነው ምናምን ብሎ እንትን ብሏት አልቅሳለች። ይሄ ሁላ የሆነው በወንድ ምክንያት ነው። እና እሱ ራሱ ደውሎላቸው ነበረ። ልጁ ራሱ ደውሎላቸዋል። እና ያለውን ነገር የቤተሰብ የቅርብ ቤተሰብ ከኤምባሲ ጋር ሆኖ ኢትዮጵያ ወረቀት ይዞ ውክልና ወስዶ ያለችበትን ሁኔታ ሬሳ እንዴት እንደሚገባ እነሱ ፕሮሰስ የሚጀምሩት እነሱ ናቸው። እና እዚህ ጋር ያው እናንተ ያለውን ነገር መናገር ስላለብኝ ነው። ምንም አይነት እርዳታ ምናምን ገና ነው ለማለት ያህል። የምጠይቁኝ ጥያቄ ካለ ጠይቁኝና ልውጣ። እሙዬ ተጎይቶም ነኝ ተገኛለች። አንዴ ወንድሜ በእናትህ ቀኑ ሙሉ እኛ የዋልንበትን እንትናት ሆነ እሙዬ እኔ የምልሽ ልጆቹ አሁን እሷ ቅድም እየተሰባሰበ ነው ብር ሀገር ያስገቡ ሀገር የእህቴን ሬሳ ሀገር አስገቡ ስትልን ቆይ እኛ የሚያውቁትን ጠይቅ ሳውዲ ያሉትንም እነ አዚዛም አሉ እነ ሙኒትም አሉ ብለን መጀመሪያን ጠይቅ ብለን ነው ገባሽ? ስለዚህ ለሰጠሽን ኢንፎርሜሽን በጣም ነው የምናመሰግነው። ለእህቷም ለቤተሰቦቿም ለእናቷም መጽናኛውን ትንላለን። አንዳንዴ ለወንድ ብላችሁም ደግሞ እራሳችሁን አታጥፉ። እኛ ሴቶች እንቁ ነን፣ እናት ነን፣ ሀገር ነን ሁላችን። ማን ወንድ መጣ ሄደ እራሳችሁን አታጥፉ። ገና ሕፃን ልጅ ነሽ። አሁን አላገባሽም ካለ ለሚቀጥለው ደግሞ ለምን ነው የሚያገባሻል? አሁን ስለሞተችው አይደለም የምናገረው። ነገ እንደዚህ ብለሽ እንዳትነሺ ነው የምለው። አንድ ወንድ ልጅ አላገባም ሲልሽ ተነስተሽ ለራስሽ ለጭቅለት ለወንድ ልጅ ሲጀመርም ገመድም አትስጡ። ጭራሽ ማሰብም ይሄድ አይደለ? አዎ ከበደ ብሄድ አበበ ይመጣል ብለሽ ራስሽን አሳምኝ። ምጠይቅ የምፈልገው ጠይቆኝና እሺ ጎይቶም ነገር ሰላም ታገኛለሽ። ስራዬ በዛ ነው እና የህግ ስራ ነው የምሰራው ውጭ ሀገር ማለት ነው። እና ያ ታውቃታለች በደንብ ልጅቱ አንቺ? እኔ አላውቃትም። ኦኬ። እና ይህን ጥያቄ የዝች ልጅ የሚያውቋት ሰዎች ያስፈልጋል። 1 2 በህግ አሉ እህቷ እድሜዋ 17 ዓመት ነው። እዚህ መታ አሁን እሷ የምትይዘውን የምትጨብጠው የምታወራውን በደንብ እንትን እያለች አይደለችም። ድንጋጤ ላናት
ድንጋጤ ውስጥ ናት ያለችው እና ልጅቷ እረፍት ትፈልጋለች። አሁን እረፍት የምታደርግበት ምክንያቱም እየወደቀች እየተነሳች እየወደቀች ፌንት እየወጣች ነው እየተመለሰች ውሃ እየደፉባት የምትመለስ እና ልጅቷ የሆነ ሰው ማረጋጋት አሁን መታ ይሄ የልጅቷ ፎቶ መዘዋወር ራሱ ልጅቷን ስትረስ ውስጥ ከቷታል። በጣም በየቦታው ልጅቷ መለጠፏ ልጅቷ አሟታል። መታ የምትናገረውን እያወቀች አይደለም። ህጉን አታውቀውም። እሷም ህገ ወጥ ናቸው። ህጋዊ ስትሆን እኮ ህጋዊ ስትሆንና ህገ ወጥ ስትሆን አንድ አይደለም። ህጋዊ እኮ ብትሆን ኖሮ እኔም አዙም ሄደን ሁሉን ነገር ማስጨረስ የምንችል ነበር። ምንም ችግር የለውም። ግን ህጋዊ አይደለችም። ምንም አይነት እሷን ኦኬ ገባኝ። እኛ አሁን ባለ ህግ ሆነን ህዝብ ውጭ ሆነን ለእሷ እንዴት ነው ምንረዳው? እኔ ልንገረው እሱ ጋር አንተ በተለይ ከሳውዲ አረቢያ ውጭ ከሆነ ቅንጣት መርዳት አትችልም። የሳውዲ አረቢያ ህግ ሌላ ነው፣ አንተ ያለህበት ሀገር ሌላ ነው። ሳውዲ አረቢያ የራሷ ህግና ደንብ አላት። በራሷ ህግ የምትተዳደር ነች። የኢትዮጵያ መንግስት በውጭ ጉዳይ ሚኒስቴር አድርጎ ልጁን መውሰድ ይችላል። ኤምባሲ አለው። ሌላ ተጨማሪ ከጀርመንም ከፍራንሳም ከአውስትራሊያም አይመለከትም። ሳውዲ አረቢያ ጋር እንደዛ አይነት የሚገባ ነገር የለም። እንኳን ውጭ ጉዳይ ሚኒስቴር አለ። ውጭ ጉዳይ ሚኒስቴር አለ፣ ኤምባሲ አለ። ቤተሰብ ውክልና ይሞላሉ። በቃ ከፖሊስ ጋር የሞተችበት ኬስ ሁሉ ነገር ሆኖ ልጃቸውን ያስጭናሉ። ሌላ እነዚህ በየሀገሩ እያሉ ሬሳ የሚያስገቡ ሰዎች ምናምን ኖ ሙምኪን ተስፍሽ ይችላል። ለምን ኢትዮጵያ ውስጥ ስለሆነ። ሌሎች ግን ማንም አይችልም። ተቅሪር ወጥቷል እኮ ሰው ገሏት አይደለም። ይኸውልህ ወንድሜ እዚህ ጋር ሰው ገሏት አይደለም። ወይ ደግሞ አንድ ጥያቄ ማለት ቆይ አንድ ጥያቄ ልጠይቅሽ። ምነው ማለት ስልክ ፖሊስ ጋር ከሆነ ስልኳ ቢፈተሽ ስልኳ አለ ቤተሰብ ነው የሚቀበለው። ስልኳም አለ እሱ ተፈትሾ ጓደኛዋ ማለት ለምናልባት ለሞት ያደረሳ ከሆነ መጠየቅ አለበት። እሱም ቢሆን ፖሊሱ ቤተሰቦቿ ሲቀበሉ እያንዳንዱ ፖሊስ መረጃው እንዳያጤውልሽ። አሁን ምን አለ መሰለሽ ስልኳ አሳጓ ከሆነ እህቷ ጋር ከሆነ ማስረጃ ያዙ። ይኸውልሽ ፍቅር አልገባሽም እንዳለ እሷ ህይወቷ እንደጠፋ እነሱ ሲገቡ ሲያገኙ ቀጥታ ለፖሊስ ነው ቤቱ ሙሉ ለሙሉ አንዲት ነገር እንኳን እጃቸው እንደዚህ ጎንበስ ቀና ማለት እጅ ወደ ላይ ነው ያሉት። ምንም ቤተሰቡ ሙሉ በጠቅላላ ማለት ነው። ፖሊስ የእሷን እንትን እቃ ንብረቷን እያንዳንዱ ነገር ፖሊስ ይዞት ሄዷል። ምንም ነገር እነሱ ስልኳም እነሱ ጋር ነው ፖሊስ ጋር ነው ያለው። ፖሊሱን ራሱ አሁን ፖሊስ ቦታውን ነግራኛለች፣ ግን እኔ አልችልም። ምክንያቱም ህገወጥ ስለሆነች እኔ ልተባበር አልችልም። ወንጀል አይ ምናልባት እንዳያጠፋ ይሄን ሲሰማ ማንም ያጠፋው ነገር የለም። እሷ ያለችው ሌላ ቦታ ነው፣ እሱ ያለው ሌላ ቦታ ነው። ምንም ገባሽ አሁን የተላላክሽበት ይኸውልሽ ሙሉን ስታጠፊ የተላላኩት ቢጠፋም ይወጣል። ፍቅርዬ ይሄ የእኛ እንትን ነው። እያንዳንዱ አይለከት ሳቤ እንደኛ እንደ ኢትዮጵያዊኖች ትክክል ነው። እንደ ህግ ግን ትክክል አይደለም። ሌላ ልጅ ጋር ተጻጽፋ ይወጣል። በዛ በልጅ ብትሞት ማለት ነው ይወጣል። አዚዛ ማውጣት ይቻላል፣ ማውጣት ይቻላል። እንደገና ደግሞ የዚችን የልጅ ንብረት ቅንጣት ማንም አይነካም ከቤተሰቦቿ ውጭ። ያንን ይዘው ሄደው ፖሊስ ጋር ሂደው ክሳቸውን መመስረት የሚችሉት የፈለጉትን ነገር ማድረግ የሚችሉት ቤተሰብና ቤተሰብ ብቻ ነው። አሁን ይሄን አድርጉልኝ ማለት አይቻልም። በቃ እሱ አይቻልም። ልጅቷ መንግስት እጅ ነው ያለው። ቢቻል ፎቶዋን የልጅቷን ፎቶ ቤተሰብ እንዲጽናና ከተፈለገ እውነቴን ነው የምላችሁ። እንደው በእውነት በጣም እኛ ኢትዮጵያውያኖች ላይ በጣም እየተደረገ ያለው ብዙ ህዝብ ነው። ብዙ ህዝብ ያልሰማ የእሷ ቤተሰብ የሆኑ ፎቶዋን እየተለጠፈ ብዙ ሰው የሰማ ሰው አለና ቢቻል ፎቶዋ ባይለጠፍ ነገሮችን መፍታት ከተቻለ በንግግር ለመፍታት እንዳለብን ይሄ ባህላችን በጣም እየወደቀ ነው ያለውና እንደው በፈጠራችሁ ፎቶዋን የለጠፋችሁ ልጅቷ እንድትጽናና ከፈለጋችሁ ፎቶዋን አንሱ። ኦኬ ሙዬ እኔ ታገኛለች። በመረዳው የሚችል ነገር ካለ አስታውቁኝ። እኔ የባለ ጎይቶም እስራኤል ላይ ያለኸው የእስራኤል ባለ እንትን ነኝ ባለስልጣን ነኝ እና
እስራኤል ሀገር ለሚኖሩ ነገሮች እንጠራለን ማለት ነው። አይ እንደወንድ ነው ላስፈልጌ ነው ከእንትን ካለ ማለት ነው። አስፈላጊ ከሆነ በገንዘብ እትረዳን ከሆነ ያንተ እንትን የሚያስፈልገው ገንዘብ ላይ ብቻ ነው። ገንዘብ ካስፈለጋት መላኪያው እስከ 40,000 ሪያል ስለሚፈጅ እስከ 40,000 ሪያል ስለሚፈጅ እሱን ታግዘናለህ ወንድም አለም። በእንትን ግን በስልጣንና በእንትን ግን የለም። እሺ ወንድም አለም እናመሰግናለን። በህግ ነው ያልኩሽ፣ በህግ አረ ህግ እኛ ራሳችን ህግ አለን። ተወልባባት የቃል ስህተት ነው እሙዬ ልታስጨርሰን ነው እንዴ? ጎይተ እሺ ወንድም አለም ባይ ባይ ቀጥ ያዚዚ እህቶቼ እኔ እዚህ ጋር ቅድምም ተናግሬያለሁኝ። ሳዑዲ አረቢያ ያላችሁ ሴቶች በጣም ትልቁ ችግራችሁ ራሳችሁን አትወዱ። በቃ እኔ ይሄን ነው የምለው። ራሳችሁን ስለማትወዱ ጠንቅር ብሎ ሲቲን ጦስ ይገባል እንጂ ለወንድ ልጅ ብዬ ራሴን አላጠፋም። በጣም ገንዘብ የምትበሉ ሳዑዲ አረቢያ ያላችሁ ሴቶች ናችሁ። ለወንድ ራሳችሁን የምታጠፉ ሳዑዲ አረቢያ ያላችሁ ሴቶች ናችሁ። ሲያዋችሁ ሶሻል ሚዲያ ላይ መሻላ ውስጣችሁ ባዶ ነው። እኔ በጣም የምታሳዝኑኝ እናንተ ናችሁ። አላህ ይጠብቀን ነው የሚባለው። ራስሽን ውደጂ። ከራሳችሁ የሚበልጥ ማንም ሊኖር አይችልም። አንድ ወንድ ቢሄድ 30 ወንድ ማሰለፍ የምትችል እቺ መልካም ቆንጆ ልጅ በወንድ ነፍሷን አጥፍታ ከሆነ እንግዲህ ጌታ ይሁናት። እኔ ምንም የምለው ነገር የለም። የቀራችሁት ግን ሰማይ የተከላችሁ 24 ሰዓት ወንዶችን ታወራላችሁ። ወንዶቹ የሚያልሙት ሌላ ነው፣ እናንተ የምታልሙት ሌላ ነው። ያህልማችሁ ሳይሳካ ሲቀር የ1 ሜትር ገመድ ነፍሳችሁን ያጠፋዋል ማለት ነው። ስለዚህ ወንድ ብላችሁ ነፍሳችሁን አታጥፉ። ሰላማት ወንድ ቢሄድ ወንድ ይተካል። ምን ሆናችሁ ነው? ምን አግኝቷችሁ ነው እንዴ? ለምን እንደገና ደግሞ አሉ የተባሉ ልጆች ደህና ናቸው የተባሉ ልጆች መንፈሳዊ ላይ ደህና ናቸው፣ ዲናቸው ላይ ደህና ናቸው የተባሉ ልጆች ለጎረምሳ ተብሎ አላገባሽም ስላላት ብቻ አንገቷ ላይ ገመድ የምታስገባ ከሆነ አንቺም ኑሮ አልነበርሽም ማለት ነው፣ ሙተሻል ማለት ነው። ለምንድን ነው ራሳችሁን የምታጠፉት? የመጣችሁት 18 ዓመት አልፏችሁ ፓስፖርት ይዛችሁ ስትመጡ መጀመሪያ የራሳችሁን ህይወት ልትኖሩ ነው። የተረፋችሁ ነገር ካለ ቤተሰቦቻችሁን ልትረዱ ነው እንጂ መታችሁ አረብ ሀገር ትሞታላችሁ። እንደገና ደግሞ እስኪ የዝቸሊ ፕሮሰስ ራሷን ስላጠፋች 6 ወር 7 ወር ይፈጃል። አንድ በሉ። ሁለተኛ ወጭ አለው። እንደገና ደግሞ ህዝብ ተሰብስቦ እርዳታ ይጠየቃል ማለት ነው። አሁን ይሄ ሞት አሟሟት ነው። ይሄንን አሟሟት ነው ብላችሁ ታስቡታላችሁ? እኔ ዝላላችሁ ሴቶች ማለት ነው። አላህ አቅርቤት ልጃብልና ጀዋል ይሄን ሰማህ ዝጋ ከተሽ 24 ሰዓት ተወሪያለሽ። ወንዶቹ ምላሳቸው ምላጭ ነው። እናንተ ልባችሁ እንደ ቂቤ ይፈሳል። የምታምኑት ነገር እህትና ወንድሞቻችሁን እኮ እንደ ባዳ ወንድ እኮ አታምኑም። እንዴት ነው ሴት ለወንድ ብላ ነፍሷን የምታጠፋው? እችን የመሰለች አበባ ልጅ ቢላህ አለይኩም። አሁን እችን ሌላ ወንድ ማግባት አትችልም። ገና 30 ዓመት ያልሞላች ሴት እንደዚህ ራስሽን የምታጠፊው ለምንድን ነው? ስለዚህ ሴቶች ጥንቃቄ አድርጉ። ምን ሆናችሁ ነው? እኔ ያገባሁት የወለድኩት እኔ ተስፋ ያልቆረጥኩትን እናንተ ተስፋ የምትቆርጡት ምን ሆናችሁ ነው? ምን አግኝቷችሁ ነው? ለምን ለቤተሰብ ቁስል ትሆናላችሁ? ለምን ለእናት እሳት ትሆናላችሁ? ለምንድን ነው ለእናት ነደድ የምትሆኑት? እናት እኮ ትጎዳለች፣ አማታል እኮ ልጅሽ ታንቃ በወንድ ሞተችላት። ሞት እኮ ነው ለወላጅ። እናንተ ከቤተሰብ ሀቅ ራሱ አትወጡም እንዴ? ሙቶ ማረፍ እኮ አለ። ያ ጀማዓተል ኸይር ህይወት እኮ እዚች ዱንያ ላይ ብቻ አይደለም። ከሞት በኋላ እረፍት እንዳለም እሰቡ እንጂ ኑሮ እንዳለ እሰቡ። እናቶቻችሁን እንደዛ አድርጋችሁ አስለቅሳችሁ ምን አይነት ደስታ አስለን። እኔ በቃ እኔ ቻው። እኔ በጣም ነው የሚያሳዝነው በእውነት ቻው። አላህ ይሆናችሁ።
ሰላም ነው። ያንቺን ሚሴጅ አይቼ እኮ ነው አቁሜ ምን ሆና ነው ብዬ ወደ ገስት መጣሁኝ። ይሄው አለው እስካሁን የሚሄድበትን አቋርጬ። ኧረ ችግር የለውም። ይናት ታሪካችን ያሳዝናል። አልሰማሁም ደግሞ እኔ አላየሁም ሶሻል ሚዲያ ዛሬ እና ምንም ያየሁት ነገር የለም። አሁን ነው ያየሁት። የራሴ አላየሁም። ሼር ሲያደርጉልኝ ነው መጣሁኝ። እንደዚህ ተፈጥሯል ምናምን ነገር እና ወዲያው ሼር አደረኩልሽ።